ሰላም እንዴት ናችሁ? ዛሬ የምናየው እንዴት በጉግል ድራይቭ ላይ ፋይል ማስቀመጥ እንደምንችል እናያለን። ጉግል ድራይቭ ብዙ አይነት ፋይሎችን ለማስቀመጥ ይረዳል። ለምሳሌ በዶክመንት መልክ፣ በፎቶ መልክ እና በቪዲዮ የተለያዩ ፋይሎችን ሴኩር አድርገን ለማስቀመጥ ጉግል ድራይቭ በጣም ወሳኝ ነው። እንደምናውቀው በአንድ ኢሜል 15 ጂቢ ድረስ መቀበል ይችላል። እናንተም የምትፈልጉትን ሴኩር ሆነው ፋይሎችን በጉግል ድራይቭ ማስቀመጥ ትችላላችሁ። እናውን እንዴት ፋይል ማስገባት እንደምንችል አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ጉግል ድራይቭ ሎጊን ብላችሁ ሰርች ታደርጋላችሁ። ከዛ በመቀጠል ጉግል ድራይቭ በመጀመሪያ የሚያመጣውን ክሊክ ታደርጋላችሁ። ከዛ ጉግል ድራይቭ ውስጥ ያስገባል። ኢሜል ሊኖራችሁ ይገባል። ኢሜል ከሌላችሁ ሳይን ኢን ብላችሁ ታስገባላችሁ። ኢሜል ከሌላችሁ እዚህ አድ አካውንት የሚላለ ኢሜል መጀመሪያ ሳይን ኢን ብላችሁ ታስገባላችሁ መጀመሪያ። በመቀጠል በኢሜላችሁ ውስጥ ትገባላችሁ። በመቀጠል ፋይል ለማስቀመጥ ስለፈለገን እዚህ ኒው የሚለው ላይ ክሊክ እናደርጋለን። በፋይል ማስቀመጥ ከፈለገን አለ እዚህ በፎልደርም አለ። አሁን እኔ ማስቀመጥ የፈለኩት በፎልደር ስለሆነ ፎልደር የሚለውን ክሊክ አደርጋለሁ። እኔ በምፈልገው ፋይል መርጬ ነበር። ፎልደርን ክሊክ ፒክቸር ነው ማስቀመጥ የፈለኩት። ፒክቸር የሚለውን ክሊክ በማድረግ አፕሎድ የሚለውን ክሊክ ታደርጋላችሁ። ከዛ እዚህ አፕሎድ ብሎ ይጠይቃል። አፕሎድ ይላል። እዚህ ታች ላይ አፕሎድ ያደርጋል ፋይሎችን። እንዲህ በቀላሉ ፋይሎችን ለማስቀመጥ ከፈለገም እና ቪዲዮም የተለያዩ ሊሆን ይችላል ማስቀመጥ እንችላለን። በአንድ ኢሜል ላይ የተፈቀደው 15 ጂቢ ነው። 15 ጂቢ እስከሚሞላ ድረስ ማስቀመጥ እንችላለን። በፍላሽ ከምናስቀምጥ ይልቅ በጉግል ድራይቭ ላይ ማስቀመጥ ይጠቅማል። ፍላሽ ሊጠፋም ይችላል፣ ግን ጉግል ድራይቭ ላይ አይጠፋም። ኢሜሉን ካገኘን በፈለግነው ጊዜ ላይ ሳይን ብለን እንገባለን። በጣም ይጠቅማችኋል ብዬ አስባለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ